አዎ ምንድነው እንደዚህ መፍዘዝ? ምን ነው ፍፄ? ምንድነው እንደዚህ ሁሉም ሰው ቆዝሞ የሚሄደው? ያው ሀሳቡ ስላለ ኧረ ምንም አይነፋም። እኔ እንደዚህ ነገር አይመቸኝም። ካልሆነ ልቁ ሰው በቃ ወደ ልትሄጂ ነው? ወደ ቤት ሄዳለሁ። በቃ እናንተ እንደሙዳችሁ አውሩ። በቃ ቻው ማንኪ። ምን እያሰብሽ ነው ማንኪ? አይ ምን እንዲሁ ነው። የሆነ እያስጨነቀሽ ያለ ነገርም አለ። ስለ ራሴ ጉዳይ ነው። ማጊ ቃላችን ረሳሽው እንዴ? የምን ቃል? ለነገሩ አልፈርድብሽም። ሰሞኑ እየተፈጠሩ ያሉ ነገሮች የማይሆኑ ናቸው። እሱማ እንኳንም በሰላም አለፈ። ግን ማጊ ምንም ነገር ቢፈጠር እኮ ለመነጋገር ቃል ገብተናል። ሲጀመር ለኔ መናገር ግዴታ አለብሽ። ሞኬ ግራ ስለገባኝ እኮ ነው። ቆይ ምኑ ነው ግራ የገባሽ? በቃ አባቴ ገዳይ ማንነት ሰሞኑ ምንም እንቅልፍ እየሰጠኝ አይደለም። ትንሽ ተስፋ የነበረኝ በዛ ክራንች በሚይዘው ሰውዬ ነበር። እሱም ሸቶ ነው ተገኘ። ማጊ ከተረጋጋን እኮ መፍትሄ አይጠፋም። እኛ እኮ ከተውነው ቆይተን ነበር። አሁን ግን ምን እንደሆነ አላውቅም። እንደ አዲስ ውስጤ የአባትሽን ገዳይ ታገኘዋለሽ ይለኛል። ማጊ የሚገኝ ከሆነ እኮ ሁሉንም ነገር ጥረት አድርገን እናገኘዋለን። ታውቃለህ፣ የማላውቀው አባቴ ናፍቀኝ ጀመር። አብሬሽ ነኝ ማጊ። አመሰግናለሁ። እኔ የምለው ግን ማጊ ቤት ውስጥ ምንም አይነት ማስረጃ የለም? አዎ ሞኬ፣ አባቴ ምንም አይነት ማስረጃ አላስቀመጠም። እንደዛ ከሆነ ለምን የድሮ ሀገራችሁ በመሄድ አንጀምርም? ምን? ለምን? ያው እዛ የሚያውቁ ሰዎች አይጠፉም ብዬ እኮ ነው ሞኬ። እንደዛ ማድረግማ አልችልም። እማዬን ለማን ትቻት ሄዳለሁ? እኔ እኮ ግራ ገባኝ። ለማንኛውም አሁን ወደ ስራ ቦታ ልሂድ፣ እየረፈደብኝ ነው። እማዬ በቃ እኔ መሄዴ ነው። ደህና ወይ ማረጊ? ነስቲ ምን ነው እማዬ አመመሽ እንዴ? ኧረ ጠላትሽን አላመመኝም፣ ደህና ነኝ። እንደው አንድ ጥያቄ ልጠይቅሽ ብዬ ነው። እሺ ጠይቂኝ እማ። ምንድን ነው? እንደው የሰሞኑ ነገር እንደው ግራ ገብት እያለኝ ነው ልጄ። እንደው እናቴ አታስቢ፣ እናልፈዋለን። ያም ጊዜ አልፎ አይደል? እሱማ አዎ። ግን እንደው በአንድ ልጄ ባንቺ መጡብኝ ብዬ ሰግቼ እኮ ነው ልጄ። የኔ እናት፣ እኔ ደግሞ ምን ሆናለሁ? በቃ ደግሞ ስለነሱ መጨነቅ የለብንም። አንቺም ስለዚህ ነገር ማጣራት ታቆሚያለሽ አይደልማ? እናቴ ባጣራም እኮ ምንም ማድረግ እንደማልችል አውቄያለሁ። አዎ ልጄ ይቅር በቃ። አሁን ያለነው እኮ እኔና አንቺ ብቻ ነን። እናቴ አንቺ አትጨነቂ እሺ። አሁን አንቺ ማድረግ ያለብሽ ማረፍ ብቻ ነው። አዎ ልጄ ያርፋለሁ። አንቺ አለሽልኝ አይደል? እሺ እናቴ በቃ እኔ ልሂድ። የምትፈልጊው ነገር ካለ ግን ደውይልኝ እሺ? የኔ ልጅ እባክሽ ራስሽን ጠብቂ እሺ እናቴ። ምን ፈልግ?
አንተ ልጅ ምንድን ነው የምትፈልገው? በጣም ይቅርታ አባዬ፣ መጥፎን እኮ አይቼ። እና ታዲያ እኔ ምን አገባኝ? ተው እንጂ አባዬ። ቆይ እኔ ያለ አንተ ለማናገራለሁ ብዬ እኮ ነው። አሁን አትለፋደድብኝ። ክፍል የለቀውጣ። አትፍራ፣ ሁለቱም ክፍላቸው ናቸው፣ አይሰሙም። ቆይ ምንድን ነው የፈለገው? እኔማ ያው የሆነ ነገር አሳስቦኝ ላማክርህ ፈልጌ ነው። ምንድን ነው ያሳስበህ? ያው እኔ ከዚህ እንድሄድ አይደለም የምፈልገው። ደስታዬ ነበር እንደሱማ ብታደርግ። በቃ አንድ ነገር ብቻ አድርግልኝ እንጂ እኔ ከዚህ ቤት ውልቅ እልልሃለሁ። ምንድን ነው የማደርግልህ? እሱ እንኳን ብዙ የሚካበድ አይደለም። አንተ ልጅ የምትናገር ከሆነ ተናገር። ምን መሰለህ፣ ያን ሰውዬ ብቻ አስተዋውቀኝ። የቱን ሰው? ያ ሰውዬ እኔን ያገተኝና በስራ ደግሞ ከአንተ ጋር የሚፎካከሩ። ምን? ለምን ፈለገው? ምንም፣ ብቻ የሆነ ነገር ልጠይቀው ፈልጋለሁ። አልችልም። ለምንድን ነው የማልችለው? አይሆንም አልኩህ፣ አይሆንም። ስለዚህ እንድሄድ አልፈለግም ማለት ነው። አንተ ግን እንዴት አድርጋ ነው ያሳደገች? ቆንጥጣ አይመስለኝም። እና አላስተዋውቅም እያልክ ነው? አይሆንም አልኩህ፣ አይሆንም። አሁን ውጣልኝ። እንዴት ነው አባዬ? ይህ ሰውዬ ውሸት ነው እንዴ? ዳንኤል! ሶሪ በጣም አባዬ። ያው ታውቂያለህ፣ ከልጅነት የጀምሮ መርማሪ ፖሊስ መሆን እፈልጋለሁ። ለዛ ነው። ሁሉም ነገር ልክ አለው። የማይሆን ነገር ነካክተህ ችግር ውስጥ እንዳትገባ። ልክ ነበረች ማለት ነው። ማነች ልክ የሆነችው? እናቴ ናታ። ይህ ሰውዬ መቼም አይለወጥም ብላኝ ነበር። ብትሰማት ጥሩ ነበር። ስላልሰማዋትም ነው እዚህ ድረስ የመጣሁት። ቆይ አንተ ምን ጎደለብኝ ብለህ ነው? አባትነቴ ታውቃለህ። ለሞኬ የሰጠውን ፍቅር ለአንድም ቀን ለእኔ ሰጠኝ አታውቅም። አሁን ከክፍል ይወጣል። እሺ እወጣለሁ፣ ግን በደንብ አስበው። አንተ ሞኬ ተነስ። ምንድን ነው የምትይኝ? ተነሳ። ተነስ። አተኝም እንዴ? ቆይ አንቺ ምንድን ነው? ነግቷል እኮ። በእናትሽ ፍፄ ተይኝ። ተነስ እኮ ነው የምልህ። ንቃ። እሺ ምንድን ነው? ዛሬ ማጊን የሆነ ነገር አድርገን ሰርፕራይዝ ማድረግ አለብን። እሺ ምንድን ነው? ስማ ዳኒን እናበሽቀዋለን። እሺ ቆይ ፍፄ ምን አስበሽ ነው? በቃ ማጊ ስትመጣ ሰርፕራይዝ ብለን ፏ እናደርጋታለን። አይ ፍፄ የሚሆን ግን አይመስለኝም። ለምን? ምክንያቱም እሷ እንደዚህ አይነት ነገር ስለማትወድ። ሞክረህ ታውቃለህ? መሞከር አልፈልግም ፍፄ። እኔ አሁን ብተኛ ምን አለበት? ቀለል ያለ ነገር ማድረግ ትችላለህ። ለምሳሌ የምትወደውን ነገር። ፍፄ ምንድን ነው የምትወደው ነገር? እሷ የምትወደው በቃ ለእናቷ የሆነ ነገር ሲደረግላት ብቻ ነው። እና አሪፍ ነዋ። ምኑ? ለማሚዋ የሆነ ነገር ገዝተን ሰርፕራይዝ እናደርጋታለን። አሪፍ ሀሳብ ነው ፍፄ። ተመቸ? አዎ ፍፄ። ቆይ ግን እንዴት እስካሁን አላሰብኩትም? ታውቃለህ የማሚዋን ቀሚስ ገዝተን ምናምን ፏ ስናደርግ አስበዋል። በቃ ፍፄ ሄደን እንግዛ። አይ አይሆንም። አንተ እዚህ ሆነ ምንም እንዳልተፈጠረውን አውራት። እኔ ደርሼ እመጣለሁ። ይሻላል ፍፄ። አዎ ይሻላል። መጣሁ በቃ። እሺ በቃ ምን ፈለክ? በጣም ጥሩ። ኦኬ፣ ዛሬ ፕሮግራማችሁ እንደዚህ ነበር። እኔ ዳኒ ምን እንደማደርግ አሳያችኋለሁ። ወይ ማጊ ግን አንቺ እኮ ታደለሽ። ደግሞ ምን ተገኘ? በቃ ምንም ያንቺ ነገር በጣም ይለያል። ምን ደግሞ የተለየው? በቃ አለ አይደል፣ በግራ ስቲ ዳኒ፣ በቀኝ ስቲ ሞኪ፣ በቃ ሁለት ሸበላ መሀል። አይሙና አንዱ እኮ ያንቺ ነው። ኧረ እባክሽ ማንም እኔን ቼክ አድርጎኝ አያውቅም። እንዴ አሁን እንደ ያልሽው ደግሞ ምን ሆንሽ? አሁን አንዱ ያንቺ ነው አልሽ? አንቺ አይደለሽ እንዴ እንደዛ የምትይው? እንደዛ አይደለም። አንዱ ያንቺ ነው ካልሽ መርጠሻል ማለት ነው። ወይ ሙና ምንድነው ነገር የምታዞሪው? በይ አሁን ቀልዱን ተይና ተናገሪ። ማንን ነው የመረጥሽው? ኧረ አንቺ ልጅ ተረጋጊ። ምንም መረጋጋት የለውም። ሲጀመር ደረጃ ትላንትና ተያይዛችሁ ስትወጡ አላማራችሁኝም ነበረ። ለአንቺ ብዬ እኮ ነው። ለእኔ ደግሞ እንዴት ብለሽ ነው? ያው ዳኒ በነፃነት እንድታገኙ ነው። ስለዚህ የተመረጠው ሞኬ ነው ማለት ነው። አንቺን ከሰሙሽ ብዙ ታወሪያለሽ። በይ ቻው። ማጊ የምር አልሰማሽም። መተሽ ትናገሪያታለሽ። እንግዲህ አንቺ ከመረጥሽ እኔ አንዱ ላይ መጥቼ ተፍተፍ ማለት ነው የሚጠበቅብኝ። እናሽ እንጂ ስማ አሙል አንተ ያማል እንዴ? እንዴ ህመምተኛውማ ተለየኩ።
አሁን ምን እያልሽ ነበር እንዴ? ምን አልኩ? ማላይ ነው ተፈተፈ የምትይው? ምን አገባ አንተ ኩርንችት። ቆይ ግን አንቺን እንደ ሴት ሚያያለ ወንድ ሆነ ያኛላ። ምናልባት አንተም ጾታን ብታስመረምር መልሱን ታገኝ ይሆናል። አይ እኔማ ወንድነቴን ያረጋገጥሽ እኮ ራስሽ ነሽ። ኧረ እባክህ አልቀረብህም። ይህ ምን ይመስላል? ግማሽ ብር። እኔ የምለው ግን አለሽ? ምንድን ነው ያለኝ? አይ ያው ሴትነቱ። የሴትነቱ ምን? አይ አለ አይደል? እኔ እኮ አንዳንዴ የሆነ ጠብደል ጎረምሳ ማውራ እኮ ነው ይመስለኝ። ማን አባ ነው ጎረምሳ አንተ? ቆይ እዚህ ምን ትሰራለህ? ለስራ አይደለ እንዴ መጣኸው? አይ ያው ትንሽ ረፍት ላድርግ ብዬ ነው። ተኝተሃል እንዴ? ተነሳው? እሱ አይደል እንዴ ያደከመኝ? በቃ ባንተ ቤት ሙድ መያዝ ነው አይደለ? ምን ነው እንደወጣ ይፈልግ ትመስላለህ? እንድትቆይ እንፈልግ ያላቀ ለምን? ስለምታስጠላኝ። እሺ ለማንኛውም እኔ ማግኘት እየጠበቅኳት ነው። ለምን? ሰላም ልላት ነው። ምን ነው ችግር አለው እንዴ? ቆይ ግን አንተ ልጅ ምንድን ነው አላማ? ምን እንደማደርግም አሳያለሁ። ማግዬ እንዴት ነሽ? እኔ በጣም ደህና ነኝ። እንዴት ነህ? ብታይ እንዴት ተጨንቄ እንደነበር። ምን ነው? አይ ማዘር በሰላም አደሩ ብዬ ነው። እድሜ ላንተ። አሁንማ እኮ በጣም ደህና ናት። በዛ ላይ ሳቋም ተመልሷል። ኧረ እኔ ምን አልኩና? እንዴ ሳቋን እኮ መልሰኸዋል። ማጊ ያን ያህል እንኳን አታካብጂው። ሞኬ። አቤት። ምን ነው ሰላም አትለኝም እንዴ? ደህና ነሽ? ቆይ ምን ነው ችግር አለ እንዴ? አልነገርሽም እንዴ? ምኑ? ዛሬ እኮ የዓመቱ አርብ ነው። እና ያው የዓመቱ አርብ ሲሆን ሞኬ እንደዚህ ያደርገዋል። አንተ ትቀልዳለህ አይደል? በቃ እኔ ብዙ ስራ ስላለብኝ ወደ ውስጥ ልግባ። ግን የሚታገዝ ነገር ካለን ያለው እሺ። አመሰግናለሁ። አያስፈልግም። አይ ሞኬ ያላቅምሽ እኮ ነው ፊልም የሚያደርግሽ። አንቺ ፍፄ ምንድን ነው? ቆየሽ እኮ ምንድን ነው? እና ምርቱን እየሸማመትኩ ነው። እሺ አሁን እየመጣሽ ነው? አዎ ልከችልን ነው። መጣች እንዴ እኮ ዋው በእናትሽ ይሄ ዳኒ ግን ሊያሳብደኝ ነው። እሱን ተው። አሁን እሷን ፈታን ስናረጋት ደብሮት ይወጣል እንዴ? እሺ ቶሎ ነያ። ምንድን ነው? ስማ ደግሞ ሌላም ሰብሬ ሳስቤያለሁ። እሺ ደግሞ ምን? እሱንማ አንቺ ራስሽ እዛው ነው ክላ የምታረጊው። ግን ፍፄ በእናትሽ የሚደብራት ነገር እንደው። በቃ እየመጣው ነው። እሺ በቃ ቶሎ ነይ። እሺ ቴዲ ምንድን ነው የምትለኝ? አለቃ ጥላውን እመጣለሁ ብሏል። በጣም ጥሩ አለቃ ግን ቢሮ ብናገኘው አይሻልም ነበር? አይ ለእኛ እዚህ መሆኑ ነው ጥሩ። እንዴት? ትንሽ የሰውየው ማንነት አጠራጥሮኛል። ማለት አልገባኝም። ቆይ እኛን ለምን መረጠን? እኔ እንጃ። ምናልባት አምኖን ሊሆን ይችላል። እንዴት አመነ? ምናልባት ትልቅ ድርጅት ስለሆነ። አዲስ አበባ ውስጥ ከኛ ውጭ ሌላ ትልቅ ድርጅት የለም? እኔ እንጃ አለቃ። ቢጨንቀኝ እኮ ነው። እኔ ምን አውቃለሁ? ይኸውልህ ግራ አትጋባ። አንድ ትልቅ ነገር ስትጀምር ከተለያየ አቅጣጫ ማየት ይኖርብሃል። አዎ እሱስ ልክ ማየት አለብን። አንተ ግን ደህና ነህ? አዎ አዎ ሰላም ነኝ። ምን ነው? አይ የተረበሽክ ትመስላለህ። አረ ምንም፣ ያው እናቴን ትንሽ ስላመማት። ታዲያ እናትን ትልቅ ሆስፒታል አታሳክምም እንዴ? እሺ ወስዳታለሁ። ስምረትስ እንዴት ናት? ምን አለቃ፣ እርሶም እህቴን ያውቋታል? ከኔ ሌላ የሚያውቃት ሰው አለ እንዴ? አይ ኧረ የለም፣ እንዲሁ ገርሞኝ ነው። ረስተው ይሆናል እንጂ እኮ ራስን የነገርከኝ እኮ እኔው ስለ እህቴ። በል ተረጋጋ። አሁን እናትም ቢሆን እናሳክማቸዋለን። እሺ እሺ አለቃ። ቴዲ፣ ሁሉም ነው ቤተሰብን የሚያውቁት። የትም መሄጃ የለህም። እሺ እዚህ እንደምንገናኝ ነግረኸዋል አይደል? አዎ ነግሬዋለሁ። ታዲያ ሰዓቱ እኮ ደረሰ። ለምን ይዘዋት መጣ? አንቺ ፍፄ አመጭም እንዴ? እባክህ ደርሻለሁ። ከደረስሽ ግቢያ። ሳሎን ማንም የለማ። አንቺ ነው ማንም የለም። እሺ በቃ መጣሁ።
የጠበቅሽው? ሰርፕራይዙ ነው። ያንቺ እብድ ነች። የት አለች? እሱ ኪችን ውስጥ ናት። ኧረ በቃ አንተ ሂዱ፣ ወደዚህ እንዳትመጣ እኔ አስተካክለዋለሁ። እሺ ማጊ በማይሞት እንደዚህ በሪ ነሽ እንዴ? አንተ አስደነገጥከኝ እኮ። የኔ በሪ ቅጣሽ። ምንም ችግር የለውም። ምን ልታዘዝ? አይ እንዲሁ ላይሽ ብዬ ነው የመጣሁት። እሺ። አሁን ግን ደህና ነሽ አይደለም? ደህና ነኝ። ቅድም ግን በጣም ነበር ያስጨነቀኝ። ለምን? በትክክል ሰላም ሳትለኝ ስትገባ ነው። እባክሽ ሄሪ ስለሚያናደኝ እኮ። አንተ ለምን አትሆን? ደግሞ እኮ እንዳሰብነው አይነት ልጅ አይደለም። አልገባኝም። ይኸው አታይም እማዬ እንዴት እንደተንከባከባት አይደል? አዎ ሞኬ፣ በቃ መተው ነው የሚሻለው። አንቺም ደስ ብሎሻል አይደለ? አዎ በጣም ደስ ብሎኛል። ታውቂልህ እንዴ ሞኬ ለማዬ እንዴት እንደማስብላት። እኔም ደስታሽን ነው የምፈልገው። በጣም አመሰግናለሁ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ምንድን ነው ፍፄ? ልቤን እንደበላ ልብን ሳልበላ ደረረረ ስታንዘፈዘፈኝ አንጀቴን ስትበላ ደረረረ ዘንድሮስ ተሸነፍኩን የስጉዴ ፈላ። እንዴት ነኝ? ባካችሁ አሽቱካ እኮ ነፍስ ነገር ናት። በጣም እኔ ራሴ በጣም ነው የምወዳት። እውነትሽን ነው? የትኛው ዘፈን ነው የሚመችሽ? አረ ሁሉንም። እንዴ እንደዛ ብሎ ነገርማ የለም። አንድ መምረጥ አለብሽ። አረ በፍጹም እኔ ሁሉንም ነው የምወደው። እንዴ ሞኬ መምረጥ አለባታ። እንዴ አዎ ግድ ይላል። አየሽ እንደዛ ነው። አረ ምንሽ ነው? እየጠበቅንሽ ነው እንዴ? እሺ በቃ እማምዬ የሚለውን። አረ እንደዛማ አይቻልም። እውነት እንዴ እና አለ አይደል? በቃ እንደኔ እየዘንፈልሽ ምናምን ነው አይደል እንዴ ሞኬ? አዎ እንደዛ ነው እንጂ። አረ ማሌ ሞልት ይዞ። አረ ማንም አይዝብሽም። ፈታ በይ። አረ እንዴ ያስቴርን። አረ በፍጹም አይሆንም እንዴ እናትዬን እኔ እያለሁ ማንም አይነካሽም። አዎ ይኸውልሽ በቃ በዚህ ሞራል ጀምሪ። ምንኛ ችግር ነው እናት በሆድሽ ከመጸነስ ጀምሮ እስከ መውለድሽ። አቤት እማምዬ ያንቺስ ጭንቀትሽ እምዬ እናቴ እንዴት ላደርግሽ እናቴ እምዬ እምዬ እናቴ። አረ ታለንት ድምፅሽ ግን በጣም አሪፍ ነው ማጊ። አይሽ ተደብቆ ቀርቶ ነበር። የምር ፈታን ያደረጋችሁኝ። አረ ገና ምን ተነክቶ? ዛሬማ ረሃ ነው የምናረግሽ። አረ እንዴት አድርገሽ? እባክዎትን አቶ መኳንንቴ ሸዋስ ይህንን ጨርቅ አይኗ ላይ ሰሩላት ይህንን መልስ ለማግኘት። እሺ ተከበሩ ፍፄ። እንዴ ምንድን ነው? አሁን ለጥያቄሽ መልስ የለንም። ስለዚህ ታሰቢ። እንዴ ምንድን ነው እሱ? አዎ ይሄ የሚፈታ ደግሞ። አረ ፍፄ ምንድን ነው? እንዴ ሾሬ ዲላው ቆሎ ይወልቃል። ሽቃስ ነው ከቺ ለጊዜው እዚህ ጋር ተቀመጥ። አሁን ለጊዳ ቀስ እያልኩ ደግሞ ቀስ እያላችሁ እሺ። ይኸውልሽ ማጊ መፍታት አይቻልም። እሺ ፍፄ
መፍታት ይቻላል። ሰርፕራይዝ! ፍፄ ምንድን ነው? ምን ሞኬ ይሄ ነገር ምንድን ነው? ያው ሰሞኑን ትንሽ ሙድሽ ጥሩ አልነበረም እና ለዛ ነው እንደዚህ አዘጋጅተን የጠራንሽ። በጣም ነው የማመሰግነው። በይ በይ ነይ አሁን ቁረሽ። ምን ብዬ ነው የምቆርሰው? ያው ለዛሬው ቀን ብለሽ ነው። እንደዚህ የሚባል ነገር አለ እንዴ? ምን ችግር አለ? እኛው እንፈጥራለና። አይ ቁረሽ። እሺ በጣም ነው የማመሰግነው። የእውነት በጣም ነው ደስ ያለኝ። እኛም ያንቺ ደስታ ነው የምንፈልገው። አመሰግናለሁ። አሁን ደግሞ ናስ እያደረግሽ ነው። እስኪ ጨፍሩ። አበራሁን ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራው በምርጫዬ አበራሁን ሻማ ሞቃለ ጎጆዬ ሞክዬ የኔ ጌታ ቆይ ምንድን ነው የማየው ነገር? ምን አገባ? ቆይ ይሄን የመሰለ ፕሮግራም ተደብቆ ማክበሩ ተገቢ ነው? አንተን ስለማይመለከት ነው። እሺ ማኪ፣ አንቺ እኔን ተደብቀሽ ማክበር ጀመርሽ? እኔም እኮ ሰርፕራይዝ ነው ያልኩት። ለማንኛውም ችግር የለውም። ኧረ ላሽ ምን እያደረክ ነው? እያጎረስኳት። ምን ነው ችግር አለው እንዴ? ኧረ የለም። ጎበዝ ልጅ። ልድገምሻ? አንተ ቆይ ስነ ስርዓት የሚባል ነገር የለም እንዴ? ምን ነው ሳትቆርሱ ነው እንዴ? ምን አይነት ስነ ስርዓት የሌለው ልጅ ነው በጌታ ማጊ። ሌላም ነገር አለሽ? እሺ ኧረ ፍፄ ይሄም ሲበዛ እኮ ነው። ማጊ ይሄ ደግሞ ለማኝ ነው። እሺ ኧረ ለማኝ እኮ ከዚህ በላይ ይገባል። ይሄ ቤት እኮ ቤት የመሰለው እሷ ስለታ ምን አይነት ግሩም ንግግር ነው! እውነት እውነት። እንዴ ቆይ እትዬ ሳትመጣ በፊት ጓደኛም እናትም አልነበረኝም። እትዬ ስትመጣ ነው በቃ ደስተኛ የሆንኩት። እትዬ በጣም ያንስባታል። ልጇንም ጭምር ነው እንዴ ሰጠችክ? አንተ አፍህን ይበላል እንዴ? ሞኬ የምር በጣም ነው የማመሰግነው። ይሄ ለኛ ሲበዛብን ነው። ይሄን አስባችሁ በማድረጋችሁ ራሱ ለኛ በጣም ትልቅ ነገር ነው። በጣም ይገርማል። ምን ነው የሚገርመው? ሁሉም ነገር መገጣጠሙ ነው። ስለምን መገጣጠም ነው የምታወራው? በቃ እኔ እዚህ ቤት ውስጥ ቤተሰቡኝ ያለው የምለው ነገር ልክ ነው ማለት ነው። አንተ ምንድን ነው የምትቀባጥረው? ምን መሰላችሁ? ዛሬ ጠዋት ከእንቅልፌ እንደነቃው ማለት ነው ብቻ የሆነ መንፈስ ለማግኘው ነገር ግዛላት አለኝ። ምን እቺን ነገር እባክሽ ማጊ ትቀበይኝ? ቆይ ዛሬ ምንድን ነው? እንደው ምን ነኝ ማረጋች? እኔ ወደዚህ ተባቱ ነው የሚያምርሽ። አመሰግናለሁ በጣም። አሁን ደግሞ የኛ ተራ ነው። አበራ ውሻማ ሞቃለ ጎጆዬ እንዴ ማሚዬ ለምን መጣሽ? አይ ግድ የለም። ቆይ ቆይ እሺ ቆይ እንዴ አሞሽ አይደል እንዴ? ነይ ቁጭ በይ። ቀስ ብለሽ ቁጭ በይ። ማሚ ቤት መሆን ይችል ነበር እኮ። ምን አስቸኩሎሽ ነው የመጣሽው? የምር ልክ አደረግሽም። አይ ልጄ ፈልጌው ነው። መቀመጡም እኮ አንድ በሽታ ነው። ታዲያ ማሚዬ ለትንሽ ጊዜ እኮ ነው። ማጊያውን እዚህ መምጣትሽን ብታውቅ ትገለኛለች። ሙናዬ አትስኪ አታውቅም። እሺ ቆይ ለምንድን ነው የፈለግሽ? እኔማ አንድ ነገር ላጫውትሽ ነበር ሙናዬ። ምንድነው ማሚ? የተፈጠረ ችግር አለ እንዴ?
አይ የተፈጠረ ችግር እንኳን የለም። ማጊ መስማት ስለሌለባትና አንድ ቀን ደግሞ እንደው አንድ ነገር ቢፈጠር ሚስጥሩ አንቺ ጋር እንዲቀር ብዬ ነው ልጄ። አረ በስመ አብ ሰይጣን ጆሮ ይደፈን እንዴ! ምን ይፈጠራል? ሙናዬ አሁን እሱን ተይና ብለሽ ስሚኝ። እሺ ማሚ። እኔና የማጊ አባት ግርምዬ ብዙ ነገር አሳልፈናል። ታዲያ ማጊን ማርገዜን ከሰማ በኋላ ኑሮን ለማስተካከል ብዙ ነገር በቃ ተፍ ይል ነበር። ግርማዬ ወይ አበባዬ፣ ደህና ነህ? ደህና ነኝ። ደህና ምንድነው? ሰሞኑን ግን በጣም በሀሳብ እየሄድክ ነው። በሰላም ነው? አይ ምንም አይደል፣ የስራ ጉዳይ ነው። ተው እንጂ ግርማዬ፣ ስራ እኮ ካንተ በኋላ ነው የሚመጣው። እንደዚህማ አትጨነቅ። እሱማ ልክ ነሽ የኔ አበባ፣ እንደው አልሳካ ሲለኝ እንጂ። አይዞክ፣ ደግሞ ለሁሉም ጊዜ አለው። እሺ አበባዬ፣ እሺ። ምን ነው ሰሞኑን ደግሞ ከጥላውን ጋር ስታወሩ አላየኋችሁ? ስልክ መደወል አቆመ እንዴ? ትንሽ ቢዚ ሆነ መሰለኝ። ቆይ ግን መቼ ነው መጥቶ የሚተዋወቀን? ይመጣል ማሪ። ቆይ እስኪ ካነሳ አልደውልለት። ታውቂያለሽ ሙናዬ፣ ከዛን ጊዜ ጀምሮ ግርማዬ ልክ አይደለም። ልክ አልነበረም ማለት ማሚ? ይበሳጫል፣ ይጨቃጨቃል። ምን ብዬ ልንገርሽ፣ ብቻ አመሉ ልውጥ ውጥ ብሎ ተቀየረ። እና ማንም ሰው ምንም አልጠየቀውም ነበር? ይኸውልሽ ሙናዬ፣ ግርማዬ በተፈጥሮ ሰው እንዲጨነቅ፣ እንዲበሳጭ፣ እንዲያስብ አይፈልግም። ስለዚህ ነገሮችን ብቻውን ለራሱ ማድረግ ነው የሚፈልገው ነበርና እሺ ከዛስ ምን ተፈጠረ? አንድ ቀን ግን ከወትሮ በተለየ ሁኔታ እየተቻኮለ ከቤት ወጥቶ ሄደ። ወዴት? ይኸውልሽ ሙናዬ፣ ለእኔም ያልተመለሰልኝና ጥያቄ የሆነብኝ ነገር የግርማ እንደወጣ መቅረት ነው። ይኸውልሽ ሙና፣ የዚህ ሁሉ አመት እንቆቅልሽ ያልተፈታ ህልም ይሄ ነው እንዴ? ስለዚህ ግርማን አልቀበራችሁትም ማለት ነው? ከብዙ ጊዜ በኋላ ህይወቱ እንዳለፈና በበረሃ ለመሰደድ ሲሞክር በዛው እንደሞተ ነገሩኝ። ወይኔ ጉዴ! እንዴ በጣም ነው እኮ የሚያሳዝነው። እኛም ይሁን ብለን የሆዳችንን በሆዳችን ይዘን እየተንገበገብን ቁጭ ብለናል ሙናዬ። ግን እኮ ማሚዬ፣ ማጊ በሰው እጅ እንደተገደለ ነው የምታውቀው። እሱማ የኋላ ኋላ ሲጣራ እሱን ያስወሩት ገዳዮቹ ናቸው። እሱን ከገደሉት በኋላ መተው ደግሞ ይሄንን ነገር አስወሩ። ቆይ እንዴት ገዳዮቹ ሊያዙ አልቻሉም? እሱ የኔም ጥያቄ ነው የኔ ልጅ። ግን አሁን የምነግርሽን በልብሽ የምትይዡ ከሆነ ልንገርሽ ልጄ። ይኸውልሽ ማሚዬ፣ ችግር የለም ንገሪኝ። ይሄ ጥላሁን የተባለ ሰውዬ ከተገኘ ሁሉም ነገር ሚስጥሩ እሱ ጋር ያለ ይመስለኛል። እንዴት? የግርማዬ ነገር ሁሉ የተበላሸው እሱን ሰውዬ ካገኘ በኋላ ነው። እንዴ ታዲያ ፎቶ እኮ ካለ መፈለግ ይቻላል። አይ ሙና፣ ምንም አይነት መረጃ እንዲቀር አላደረጉልንም። እንዴ ታዲያ እንዴት ልናገኘው እንችላለን? አላውቅም ልጄ። ይሄንን ነገር በልብሽ ጽፈሽ ያሹ ልጄ። እንደው ድንገት አንድ ነገር የሆንኩ እንደሆነ ነገሩ አንቺ ጋር እንዲቀር ብዬ ነው። አረ ማሚዬ እንደዛ አትበይ። አይጅሎ ሁሌ መኖር ያለ መሰለሽ? በያንቺም ግቢ ወደ ስራሽ ተመልሽ፣ እኔም ልሂድ። እሺ ማሚዬ፣ ልሸኝሽ እንዴ? ቀስ በይ እሺ። እንግዲህ የነገርኩሽን በልብሽ ያለ። እሺ ማሚዬ። አንተን ግን እገልሃለሁ። ቆይ አንተ ልጅ ከኛ ምን እንደምትፈልገው? ሞኬ በቃ ተረጋጋ። ይሄ ልጅ ከዚህ ቤት ካልወጣ መረጋጋት አልችልም። በቃ እኔ ልሂድ። እንደውም እኔ እሸኝሻለሁ። አይ አያስፈልግም። ይህን ሁሉ ስጦታ ይዘሽማ ብቻሽን አትሄጂም። አያስፈልግም አለችህ እኮ። አንተን ደግሞ ምን አገባህ? እሺ በቃ መሄድ እንችላለን። አየህ፣ ከዛ
ካልሆነ ግን ሁለታችሁም ከዚህ በኋላ ከኔ ጋር አታወሩ። ይቅርታ። ይቅርታ። እሺ በቃ አሁን ኦኬ። በጣም አመሰግናለሁ። እሺ ተስፋ በቃ እሺ ፒስ ይሄ ልጅ ግን እኔ እንዳሰብኩት ምንም ቀላል እየሆነልኝ አይደለም። ይሄ ሁሉ የጋሼ ውጤት ነው። ቆይ እሱ ለምንድን ነው እዚህ እንዲኖር የፈቀደለት? አላውቅም። ጋሼ ግን የሆነ የታሰረበት ነገር ቢኖር ነው እንጂ ይሄን ያክል ባዳን አይታገስም ነበር። እንደዛ ከሆነ እናጣራለና። እንዴት አድርገን ነው የምናጣራው? እደውላለሁ። ለማን ነው የምትደውይው? ለእናቴ። እናትሽ ደግሞ ስለዚህ ምን ታውቃለች? ይልቅ እኔ እነሱን ልከተላቸው። ቁጭ በል። ወዴት ነው የምትሄደው? ባለፈው እንደዚህ ስታሽቃብጥ ነው ነገሮችን ሁሉ ያበላሸው። ቆይ ለምንድን ነው እኔ የማሰማኝ? እቺ ደግሞ ስልኳ አይሰራም። ቆይ እኔ ምን እንደማደርግ አውቃለሁ። ሙኬ ግን ቅድም ተመቸሽኝ የሌለ እንዴ? ሌለ እኮ በቃ ተለጣጠፍሽ። ካፈታ በይ አንቺ ደግሞ እሱን እንሰራለታለን አልኩ። አረ ሰውዬ ጉድ ሊሰራኝ ነው እንዴ? ዛሬማ ከቀረ የሽዋስ አንጠልጥሎ ነው የሚበላኝ። አክሰን እንዴ አይኔ ነው ወይስ ሌላ ሰው? ሰላም ልጅ ቴዲ። በል 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 መብራቱን ቀንስ። ማን? ጥላሁን እባላለሁ። በኒውዮርክ ከተማ ያሉ ትልልቅ ባለሀብቶችን የእነሱን ንብረት የማስተዳደር የሂሳብ ባለሙያ ነኝ። እንዴ እግሬስ? አስተከልኩት። ይቻላል እንዴ? አይ ልጅ ቴዲ፣ ገንዘብ ካለ በሰማይ ቤት መንገድ አለ ሲባል አልሰማህም? ድሮማ አባባል ነበረ። አሁን ግን ምን ሆነ አየሁት። ነቃ በል ቴዲ፣ ገና ብዙ ታያለህ። እሱማ ከኖርኩ ብዙ አያለሁ፣ አልኖርም እንጂ። ስለዚህ ክራንቹ ዋቴ ነበር ማለት ነው? መሆኑ ነው ማለት ነው። ምን ነው ልጅ ቴዲ? እኔ እኮ ባለ ክራንቹን ሰው አወቁብኝ ብዬ በጭንቀት ልሞት ነበር። አትፍራ እኮ ብዬ ነበር። ቆይ እንደዛ ማድረጉ ለምን አስፈለገ? ያው ስለምወድ። መሄድ እንችላለን? ግን አለቃ ካንተ ባላቅም ዛሬ ግን በጣም ውድ መኪና መያዝ ያለብኝ ይመስለኛል። ብራቮ 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 ቴዲ። አየህ አሁን ወደ ጥሩ ቦታ እየመጣህልኝ ነው። እንሂድ። ዛሬ በጣም ደስ ብሎሻል። እንዴት ደስ አይለኝም? ያልጠበኩት ነገር እኮ ነው። መቼም ፍቅረኛሽን በጣም ደስ ይለዋል። ስለምን ፍቅረኛ ነው የምታወራው? በቀደም ለኔና ለሙጌ ፍቅረኛ አለን አልሽው እንዴ? እሱን ነው እንዴ? አዎ እሱን። ምን ነው ችግር አለ? አይ የለም፣ እንደዛ ሳይሆን ነው። ወይስ የለም? ቆይ ምንድን ነው መስማት የምትፈልገው? እውነታውን። እንግዲህ መርማሪ ፖሊስ ነኝ ትሌለ መርምራ ድረስበት። ዛሬ ደግሞ ጨዋታ ጨመረሽ። ከአስተማሪው ነው እንግዲህ። ጥሩ አስተማሪ ያለሽ። ምንም አይነት እና መታወቅ ይችላል። ወይ በጣም ቢዚ ነው፣ የሚችል አይመስለኝም። ለመሆኑ እንዳንቺ አይነት ተማሪ ስላለው እሱ እድለኛ ነው። እንዴት? ጎበዝ ተማሪ ስለሆንሽ። ግን በጣም ደስ ብሎኛል። ደስ ስላለሽ። እናንተም ስለተረዳችሁኝ በጣም አመሰግናለሁ። ማጊ፣ ሁሉም ነገር በቅርቡ ይስተካከላል። እንደሚሆን ተስፋ አድርጋለሁ። ተስፋ አድርጊ፣ ሁሉም ነገር ይስተካከላል። እሺ። ደግሞ ያው ጎበዝ የሆነ መርማሪ ፖሊስ ካጠገቢ አይደለም? ዛሬ ጎብዘሻል እባክሽ።